እነዚህ ሰዎች እየደረሱ እኔ ያው ታውቃላችሁ ሲጠፉ መደወል ነው ስራዬ። እነዚህ ደግሞ ቁጥራቸው የለኝም፣ ምንም ማድረግ አልችልም። ስለዚህ ማፈላለግ ያው ቁጥራቸው ሲኖራችሁ ወጣችሁ ትደውላላችሁ፣ ቁጥራቸው ሳይኖራችሁ ግን እንደዚህ በሚዲያ ታፈላልጋላችሁ ማለት ነው። እየደረሱ ሰሞኑ አንገብጋቢ ሁኔታ ላይ ነበሩ። ምክንያቱም የጽናት እናት የሆነ ቤት አይታችኋል፣ እንደዚህ አትታይም ፊቷ ለብሳ፣ ምክንያቱም ያው እንደ ሞተች ነው የሚቆጠረው። ቤተሰብም ጽናትም ይሁን ያው በ7 ዓመቷ እናቷ እንደሞተች ተናግራለች ማለት ነው። ስለዚህ ያው እንደሞተች ስለሚታወቅ ሰው አያያትም። ያ ደግሞ ፍቅሬ ብቻ ነው፣ ፍቅሩ ነው ፍቅሬ፣ የኔ ፍቅር አይደለም፣ የትዝታ ፍቅር ነው ጋይስ። እሱ ብቻ ነው ሄዶ የሚያያት። እኔ ግን አልገባኝ፣ እሱ ብቻ የሚገባ የሚያያት እንዴት ነው ነገሩ? ለምን እንዴት መጀመሪያ እሱ ነበረበት ወይ ወይስ ደግሞ ትንሽ እሱ ብቻ የሚያገኝበት መፍትሄ ወይም ደግሞ እንትን አልገባኝም ማለት ነው። ሌላ ደግሞ ሰሞኑ ያው ከትዝታ ጋር የት ነው የምትሄደው ስትለው ስራ ቦታ አላት። ቆይ ስራ ቦታ፣ ከዛ ኋላው እየተከታተለችው ነበረ የት እንደሚገባ የት እንደሚሄድ። እሱ ከእሷ ጋር የተለያየው ስራ ሊሄድ ብሎ ነበረ፣ ግን እሷ የሄደው የጽናት እናት ጋር ያን ባዶ ቤት ነው። እዛ የሄደው የጽናት ኢንፎርሜሽን ነው የሚያቀብላት። እንግዲህ በአሁኑ ሰዓት እናት ብቸኛ እንደሆነች፣ አባቷ ደግሞ ያው እንደዚህ እንደታመመ ምናምን ያው የሚነግራት ማለት ነው። እናት አይደለች ትጨነቃለች የልጇን። ስለዚህ ብር ባይኖራት ብላ ብር እስካሁን የግርምሽ የሚታከምበት እሷ ነች የምትልከው። ጽናት ግን ማን እንደሚለክላት አታውቅም። ብቻ ዋናው ብር ይሁን ዋናው አባቴ ይዳንልኝ እንጂ ማንስ ይላክ የሚል ነው እንትኗ። ግን ያስፈራራል፣ አስፈርቶኛል ብላለች። ብሩ መግባቱ ያስፈራል። ከማን እንደሆነ ከየት እንደሆነ ሳይታወቅ ሲቀር ብሩ ደግሞ ያው የምፈልገው ስለሆነ ምንም ይሁን ብዬ ነው ብላ ጓደኛዋ ነግራታለች። ስለዚህ እናቷ እዛ ውስጥ እስከ መቼ ነው የምትቀመጠው? ሰሞኑ ደግሞ ትዝታ የተንከሲስ ትዝታ እየተከታተለችው ነበረ ፍቅሩ እዛ ቤት። አሁን ከገባች ያው እያንኳኳች ነበረ፣ እዛው ነው ያው አጓጉ ስለሆነ ተቋረጠ። ከዛ በኋላ ገብታ ይሁን ወይ ከገባች ምንድን ነው የሚፈጠረው? በእርግጠኝነት ታውቃታለች። ስለዚህ እንዴት ነው መታቃት? እሷ አገኘቻት ማለት ነገሩ ሁሉም በቃ አላቅም። እንደው እኔ በአሁኑ ሰዓት እሷ ሳይሆን ጽናትን ብታገኛት ደስ ይላል። ያው ደስ ይላል አይደል? ጽናት ብታገኛት እናትሻለች። ሌላው ነገር ሌላ ጊዜ ያወራሉ፣ ለምን እንደዚህ እንደሆነች ምናምን ዲቴል ነገር ከኋላ ያወራሉና አሁን ግን በዚህ ሁኔታ ጽናት ብቻዋን ሆና የሆነ ስታስበው ዙሪያ ማንም ሰው የለም፣ ማንም ሰው እስቲ ማን ልፈልግ፣ ማንም የለም። ብቻዋ ሁሉም ትምህርቷን፣ አባቷ ነገር፣ የቤቱ ነገር፣ የድርጅቱ ነገር፣ በዚህ ሁሉም እንትን እሷ ነች ያለችው። እና እኔ በአሁኑ ሰዓት እናቷን መሆኗን አውቃ እቺ እናትሽ ነች ተብላ ከእሷ ጋር ብትሆን ደስ ይለኛል። ግን እንደማትንቀሳቀስ ነው ተነግረን፣ ወይም ደግሞ እዛው ቦታ እንደ ሰውየውን ፓራዚም ነው ፓራዚስም አሁን እንደዛ እንደሆነች ነው እሷ የምትናገረው። ነገር ግን በአሁኑ ሰዓት ከጽናት ጋር መቆም ነበረባት። የለባትም። ሌላ ችግር ያመጣ ወይ ሊያመጣ ይችላል። ትዝታ ትረብሽ ወይ ልትረብሽ ትችላለች። ነገር ግን እንደዚህ እሷን በባዶ ቤት ሀታ አንድ ደግሞ ጥያቄ የሆነብኝ እዛ ቁጭ ብላ ብር ከየት ነው የምታመጣው ነው። አንድ ሞተ ሰው ከአንድ በማንም ከማይንቀሳቀስ በነገራችን ባለፈው የፍቅሩ 100,000 ብር ላክላት ብላ እሱ ነው ያሐወለው። ግን እሱ ደግሞ ዝም ብሎ ሆነ ነገር ሳያ አይውልም። ምክንያት አይልክም፣ ማን ይከፍለዋል ከኋላ። እና ሴትዮ የሆነ ነገር አለ፣ ነገር ግን እንትን አይልም። ሌላ ደግሞ እኔ በጣም ጓጓሁለት ነገር ያን የሚፈርምበትን ልጁ ማነው ሰለሞን ነው ማምነው አባትየው በቃ ሲመጣ እንደው ሰሞኑን በጣም ተናድጅ ያለው እንደው ሰውዬ የሆነ ትንሽ እንትን ያለ ነው እና ባይሆን ወረቀቱ ተቀብሏት ልጁ ሲመጣ ይፈርማል። ጠዋት ትወስጃለሽ ወይም ደግሞ ተመልሰሽ ነይ ብሏት ዶክመንቱ ተቀብሏት አስቀምጦ የጽናት ቢሰጣት ብዬ ተመኘው። የምር አይሻልም? እንደዛ ቢያደርጉ የተሻለ ነው እና እንደዛ ቢያደርጉ አልኩኝ ተመኘው። ነገር ግን አላደረገም። ሰውየው ደግሞ በቃ ቁጭ ብሎ ጋዜጣው ነው የሚያነበው። ነገሩ ምንም አልመሰለውም። በእርግጥ እሱ ምን አገባው? እሱ የተደራደረው በብር ነው። ብር ያስፈልገው ነበር። የጊዜው ብሩ ተቀብሏል፣ ወይም ደግሞ ብር ተከፍሏል ይመስለኛል፣ የተወሰነ ማለት ነው። ስለዚህ ይሄ ነገር እንዳው ከሱ ልክ ልጁ ነው እንትን ያለው። ይሄ ነገር ጥሩ አይደለም፣ ይቅርብን፣ ይቅር ብሎ እንትን ያለው እሱ ነበረ። ነገር ግን ቢቀር ጥሩ ነበር። እኔም ይቅር ነው የምለው። አዎ ይቅር። እኔ ከልጁ ጋር ሀሳብ እስማማለሁ። ምክንያቱም የሆነ ነገር ሲመጣ ዝም ብሎ አይደለም የሚመጣና ብዙ ነገር። ይሄኔ ደግሞ ጽናት ብዙ ነገር የሆነችበት ነው። እናንተ ምንም አላወጣችሁበትም። ስለዚህ አባትዮ ተረጋጋና እንደ ወረቀቱ ይፈርም ብለህ ተቀብለህ የልጁ ብትሰጠው ልጁ ደግሞ የጽናት ቢሰጣት ትልቅ እፎይታ ነውና
እኔ ዛሬ ከተለቀቁ ይሄ ነው የምጠብቀው፣ ሌላ ነገር አይደለም። ስለዚህ ትዝታን የጽናት እናትን ማግኘት የለባትም ወይ እዛው ትገድላታለች፣ ወይ እንደገና ሌላ ቦታ ታስወስዳለች። ሌላ ደግሞ ከፍቅሩን ጋር የመጨረሻ ይሆናሉ ማለት ምክንያቱም አይነግራትም አይደል፣ ስራ ብሎ ነው የሚሄደው። አልተማመኑም፣ ሁለቱም አይተማመኑም። ዝም ብሎ ነው የሚያመሳስሉት። ሰላማችሁ ይብዛ። ባይ ባይ።